ሰላሌ ጠንቋይ እና መተተኛ ሀገር ነው በሚል በማህበራዊ ሚዲያ ላይ የተሰራጨው ቪዲዮ ከፍተኛ ቅሬታ መፍጠሩ እንግዲህ ተከትሎ ሴቲቷ ይሄን የተናገረችው ሴቲቷ ማለት ነው በቁጥጥር ስር ውላለች። ነብይ ሄኖክም ለመያዝ ከፍተኛ የሆነ ክትትል እየተደረገበት ነው የተባለው። ከሰሞኑ እንግዲህ አንድ ሴት ይሄ ነብይ የተባለው ማለት ነው አቅርቧት መድረክ ላይ ከየት ነው የመጣሽው ሲላት ከሰላሌ ትለዋለች። ሰላሌ እኮ የጠንቋይና የመተተኛ ሀገር ነው እንኳን ደህና መጣሽ ከዛ ሀገር በማለቱ እንግዲህ ብዙዎችን ይሄ ቪዲዮ በተለያዩ ማህበራዊ ሚዲያ በመሰራጨቱ ብዙዎችን አስቆጥቷል። የሰላሌ ማህበረሰብ እንደዚሁም ሌላውም አካባቢ ክፉኛ አስቆጥቷል። በዚህም ይህን የተናገረችው እሷ በቁጥጥር ስር ውላለች። እሱ ደግሞ ነብይ ሄኖክ የተባለው ይህም ግለሰብ በቁጥጥር ስር እንዲውል ከፍተኛ ስራ የተሰራ ይገኛል። እንደሚታወቀው በርካታ እንደዚህ ነብይ ነን የሚሉ እንግዲህ ሰባኪያን ማለት ነው እየወጡ የተለያዩ ሀገራትን ወይም ደግሞ እንደዚህ አካባቢዎችን ሲሳደቡ ይሰማል። ባለፈውም የሰሜኑ ክፍል ሰይጣን አለበት ማለት ነው እንግዲህ ብዙዎችን የሰማነው ጉዳይ ነው። እናም እሱም እስካሁን ዝምን የተባለው በህግ ቁጥጥር ይውላል ተብሎ በርካቶችም እንግዲህ በተለያዩ ሶሻል ሚዲያ ላይ ሲያዘዋውሩት ነበር። እናም እንደነዚህ ያሉ ነብዮች እንግዲህ እርምት እንዲያገኙ ሁላችሁም ተጽዕኖ ማድረግ ያስፈልጋል። ቅጣት መቃት አለባቸው ብለን እናስባለን። መልካም ቆይታ